ሰላም የላብራቶሪ ዩቲዩብ ተከታታዮቻችን እንዴት ናችሁ? እንደጠፋው አውቃለሁ፣ በጣም ይቅርታ። በዛሬ ቪዲዮ ደግሞ ስለ ሉኪሚያ ወይም የደም ካንሰር የምንነጋገር ይሆናል። ሉኪሚያ እንግዲህ በዓለማችን ገዳይ ከሆኑ ካንሰሮች ውስጥ አንደኛው ነው። ስለዚህ ሉኪሚያ ምንድነው? ኤምኤል፣ ኤኤልኤል፣ ሲኤልኤል እና ሲኤምኤል የምንላቸው ምንድናቸውና የላብራቶሪ ፋይንዲንጋቸውስ ምን አይነት ነው የሚለውን አጠር አድርገን እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ቪዲዮ ሉኪሚያ ማለት የመቅኔ ወይም የደም ካንሰር ነው። መቅኔያችን ውስጥ እንግዲህ የደም ሴሎች ማለትም ቀይ የደም ሴል፣ ነጭ የደም ሴል እና ፕላትሌት የሚመረትበት የሰውነታችን ክፍል ነው። ስለዚህ ሉኪሚያ የመቅኔ ካንሰር ስለሆነ ወደ ደም ዝውውራችን ጤነኛ ያልሆኑ አብኖርማል የሆኑ ነጭ የደም ሴሎች መለቀቅ ይጀምራሉ። እነዚህ አብኖርማል ነጭ የደም ሴሎች ብላስት እንላቸዋለን። ወደ ደም ዝውውራችን ይለቀቃሉ ማለት ነው። መቅኔያችን እነዚህ አብኖርማል የሆኑ ነጭ የደም ሴሎችን ያለ ገደብ ወደ ደም ዝውውራችን በሚለቅበት ጊዜ ክራውድድ ይፈጠራል። ማለትም ጤነኛ ቀይ የደም ሴሎች፣ ጤነኛ ነጭ የደም ሴሎች እና ፕላትሌቶች በስነስርዓት ስራቸውን መስራት አይችሉም፣ ክራውድድ ይሆናሉ። ስለዚህ ለደም ማነስ ወይም አኒሚያ ለምንለው እንዲሁም ደግሞ ዝቅተኛ ነጭ የደም ሴል ኢንፌክሽን ያመጣብናል። በተጨማሪም በቀላሉ የመድማት ችግር ወይም ደግሞ ከሎው ፕላትሌት ጋር ተያይዘው የሚመጡ ችግሮች ይከሰቱብናል ማለት ነው። ስለዚህ ባጭሩ ሉኪሚያ የደም ካንሰር ነው። መቅኔያችን ካንሰር ስላጋጠመው ወይም ስለታመመ አብኖርማል የሆኑ ነጭ የደም ሴሎችን በብዛት ያለ ገደብ እያመረተ ወደ ደም ዝውውራችን ይለቃል። ደም ዝውውራችን ላይ ደግሞ ይሄ ክራውድድ እንዲፈጠር ስለሚያደርግ ጤነኛ የነበሩት ቀይ ደም ሴሎች፣ ነጭ ደም ሴሎች እና ፕላትሌቶች ስራቸውን በስነስርዓት አይሰሩም፣ መጠናቸውም ይቀንሳል። ስለዚህ የነጭ ደም ሴል መቀነስ ኢንፌክሽን ያጋልጥብናል። የቀይ ደም ሴል መቀነስ አኒሚያ ወይም ደም ማነስን ያመጣብናል። የፕላትሌት መቀነስ ደግሞ በቀላሉ የመድማት ችግርን ያመጣብናል ማለት ነው። አሁን ደግሞ ሉኪሚያ እንዴት ይፈጠራል የሚለው እንመለከታለን። ሉኪሚያ የሚከሰተው በመቅኔ ውስጥ በሚኖር ሚውቴሽን ወይም የተዛባ የሴል እድገት አማካኝነት ነው። በዚህም ምክንያት ጤነኛ ያልሆኑ ስራቸውን በትክክል መስራት የማይችሉ የደም ሴሎች ወደ ደም ዝውውራችን ስለሚለቀቁ ቅድም የዘረዘርናቸው ህመሞች ይከሰቱብናል። ሉኪሚያን ለሁለት እንከፍለዋለን፣ አኪዩት እና ክሮኒክ ብለን። አኪዩት የምንለው እድገታቸውን ያልጨረሱ ኢማቹር የሆኑ ብለድ ሴሎች የሚለቀቅበት ነው። እነዚህ ኢማቹር የሆኑ ሴሎችን ብላስት እንላቸዋለን። ስለዚህ እድገታቸውን ያልጨረሱ ኢማቹር የሆኑ ነጭ የደም ሴሎች ወደ ደም ዝውውራችን የሚለቀቅበት ነው። ክሮኒክ ደግሞ የምንለው እድገቱ ዝቅተኛ ነው፣ ምልክትም ለማሳየት ይቆያል። እዚህ ጋር ደግሞ ማቹር የሆኑ እድገታቸውን የጨረሱ ነጭ የደም ሴሎች ናቸው፣ ነገር ግን አብኖርማል ናቸው። አብኖርማል የሆኑ ማቹር ያደረጉ ነጭ የደም ሴሎች ወደ ደም ዝውውራችን የሚለቀቅበትን ደግሞ ክሮኒክ እንለዋለን። በአኪዩት እና በክሮኒክ ሉኪሚያ ስር ያሉትን ዝርዝሮች ከማውራታችን በፊት በአጠቃላይ በሉኪሚያ ወይም በደም ካንሰር የተጠቁ ሰዎች የሚያሳዩትን ምልክቶች ልንገራችሁ። የመጀመሪያው ክብደት ይቀንሳሉ። ይህም ከፍተኛ የሆነ የሴል ምርት ስላለ፣ በዚህም ደግሞ ኒውትሪየንት በደም ኮምፒት ስለሚያደርግ ሰውነታችን ክብደታቸው ይቀንሳል። የአጥንት ህመም ይከሰትባቸዋል። ከዛም ደግሞ ቀይ ደም ሴላቸው መጠኑ ስለሚያንስ ለደም ማነስ ይጋለጣሉ። ነጭ ደም ሴላቸው መጠኑ ስለሚያንስ ለኢንፌክሽን ይጋለጣሉ። ፕላትሌታቸው መጠኑ ስለሚያንስ በቀላሉ ለመድማት ይጋለጣሉ ማለት ነው። ሉኪሚያን ቼክ ለማድረግ ከሚታዘዙ የላብራቶሪ ምርመራዎች ውስጥ ደግሞ ሲቢሲ አለ፣ ሞርፎሎጂ አለ፣ ሞለኪላር ቴስቲንግ የምላቸው አሉ፣ ሳይቶጀነቲክስ አለ፣ ኢሚኖፌኖታይፒንግ አለ፣ እንዲሁም ደግሞ ቦን ማሮ አስፓሬሽን እና ባዮፕሲ የምንላቸው ተጠቃሽ ይሆናሉ። አሁን ደግሞ ሉኪሚያን ለሁለት እንከፍለዋለን፣ አኪዩት እና ክሮኒክ ብለን። አኪዩት የምንለው እድገቱ ፈጣን ነው። በህክምናም እነዚህ ታካሚዎች ቶሎ ትሪትመንት ማግኘት ይኖርባቸዋል። ደማቸው ውስጥም የምንመለከተው ኢማቹር የሆኑ ነጭ ደም ሴሎችን ነው፣ which is ብላስት የምንላቸውን ማለት ነው። ከዛ አኪዩት ለሁለት ይከፈላል፣ አኪዩት ሊምፎብላስቲክ ሉኪሚያ ኤኤልኤል እና አኪዩት ማይሎይድ ሉኪሚያ ኤኤምኤል የምንለው። ክሮኒክ ደግሞ የምንለው ምልክት ለማሳየት ይቆያሉ። ቀስ እያለ ግራጁዋሊ ነው ብዙ ጊዜ ህመሙ የሚታየው። እዚህ ጋር ደግሞ አብኖርማል የሆኑ ነገር ግን ማቹር የሆኑ ነጭ ደም ሴሎችን ነው የምንመለከተው። እዚህ ጋር ያለው ክፍልፋይ
ክሮኒክ ሊምፎብላስቲክ ሉኪሚያ CLL እና ክሮኒክ ማይሎይድ ሉኪሚያ CML የምንለው ማለት ነው። ስለዚህ አኪዩት ላይ ሁለት አለን ALL እና AML የምንለው፣ ክሮኒክ ላይም ሁለት አለን CLL እና CML የምንለው። ከአኪዩት ሊምፎብላስቲክ ሉኪሚያ ወይም ከALL ስንጀምር ይሄ የሊምፎይድ ኦሪጂን ያላቸውን ነጭ የደም ሴሎች የሚያጠቃ ካንሰር ነው። ሊምፎይድ ኦሪጂን ያላቸው እነማን ናቸው? መጀመሪያ ነጭ የደም ሴላችን 5 ታይፕ አለው። ኒትሮፊል፣ ኢዝኖፊል፣ ባዞፊል፣ ሞኖሳይት እና ሊምፎሳይት የምንላቸው። ከነዚህ ውስጥ እንግዲህ አኪዩት ሊምፎብላስቲክ ሉኪሚያ ስንል ሊምፎሳይት ነው አፌክትድ የሚሆነው። ሊምፎሳይት ኦሪጂን ያላቸው ሴሎች እነማን ናቸው ስንል ደግሞ ቢ ሊምፎሳይት፣ ቲ ሊምፎሳይት እና NK ሴል ናቹራል ኪለር ሴል የምንላቸው ማለት ነው። ስለዚህ አኪዩት ሊምፎብላስቲክ ሉኪሚያ ላይ ገና ኢማቹር የሆኑ ማቹር ያላደረጉ ብላስቶች ነው ወደ ደም ዝውውራችን ይለቀቃሉ ያለው። ስለዚህ እነዚህ ሊምፎሳይቶች ወደ ቢ ሊምፎሳይት እና ወደ ቲ ሊምፎሳይት ማቹር ሳያደርጉ ገና ኢማቹር ስቴጅ ላይ እንዳሉ ብላስት ላይ እንዳሉ ወደ ደም ዝውውራችን ይለቀቃሉ ማለት ነው። ብዙ ጊዜም የሚከሰተው ህፃናት ላይ ነው። እንደ አጥንት ህመም፣ ትኩሳት፣ ራስ ምታት፣ የአይን ህመም እና የጉበት እንዲሁም የጣፊያ ማበጥ ማለትም ሄፓቶስፒኖሜጋሊ የምንለው ይከሰትባቸዋል። አሁን ደግሞ ወደ ላብራቶሪ ኢንቨስቲጌሽኑ እንሂድ። የመጀመሪያው ምርመራ ሲቢሲ ነው። ሲቢሲ ላይ እንግዲህ ነጭ የደም ሴላቸው ከፍተኛ ኖርማልም ዝቅተኛም ሊሆን ይችላል። ብዙ ጊዜ ግን ከፍተኛ ነው የሚሆነው። ይሄ ሉኮሳይቶሲስ እንለዋለን። አንዳንዴ ግን ኒትሮፊላቸው ዝቅተኛ ይሆናል። ይሄም ኒትሮፔኒያ እንለዋለን ማለት ነው። ከዚህ ጋር ተያይዞ ፕላትሌታቸው መጠኑ በጣም አነስተኛ ነው የሚሆነው። ቅድም ክራውድድ ይፈጠራል ስላለም ማለት ነው። ስለዚህ ትሮምቦሳይቶፔኒያ ይታይባቸዋል። ቀይ ደም ሴላቸው ደግሞ ሄሞግሎቢናቸው በጣም አነስተኛ ስለሚሆን አኒሚያ ይከሰትባቸዋል ማለት ነው። ቀጣይ ቼክ የሚደረገው እንግዲህ ሞርፎሎጂ ነው። ስሚር ላይ ስንመለከት በጣም ብዙ ኢማቹር የሆኑ ሴሎችን እንመለከታለን። ስለዚህ እነዚህ ኢማቹር ሊምፎሳይቶች ሊምፎብላስት እንላቸዋለን። ሊምፎብላስቶች በከፍተኛ ቁጥር ይታያሉ ማለት ነው። እነዚህ ሊምፎብላስቶች ከኖርማል ወይም ጤነኛ ከሆኑ ሊምፎሳይቶች ጋር ሲነጻጸር አንድ በሳይዝ ትልቅ ናቸው። ከዛ ደግሞ ኒውክለስ ይይዛሉ። ማቹር የሆነው ሊምፎሳይት ኒውክለስ አይኖረውም። እነዚህ ግን ኒውክለስ ይይዛሉ። ሳይቶፕላዝሚክ ቴል ኤክስቴንሽንም ይኖራቸዋል። በተጨማሪም ደግሞ ሃንድ ሚረር የምንላቸው እዚህ ጋር ፎቶን አስቀምጥላችኋለሁ ይታያል በኤኤልኤል ጊዜ ማለት ነው። አኪዩት ሊምፎብላስቲክ ሉኪሚያን ከአኪዩት ማይሎይድ ሉኪሚያ ለመለየት ደግሞ ሞርፎሎጂ ላይ በዋነኝነት የሚታየው አወር ቦዲስ ወይም አወር ሮድስ የምንለው ነው። ኤኤልኤል ላይ አወር ቦዲስ አይገኝም። ኤኤምኤል ግን ይገኛል። አወር ቦዲስ ምንድናቸው? በኋላ ኤኤምኤል ላይ እናያቸዋለን። ሌላው ፍሎ ሳይቶሜትር ነው። ይሄኛ ጋር የተለመደ እንኳን ባይሆን የሚረዳ ለመለየት የሚረዳ ማርከር ነው። ስለዚህ ኤኤልኤል ላይ CD19፣ CD22፣ 10፣ 3፣ 2፣ 5፣ 7 የምንላቸው ማርከሮች ፖዚቲቭ ይሆናሉ። ስለዚህ ቢኤኤልኤል ጊዜ ላይ CD19፣ 10፣ 22 እና TDT የምንላቸው ፖዚቲቭ የሚሆኑ ማርከሮች ናቸው። በፍሎ ሳይቶሜትር ዲቴክት ይደረጋሉ። TALL ደግሞ የምንለው CD2፣ 3፣ 5፣ 7 እና TDT ለምንላቸው ማርከሮች ፖዚቲቭ ይሆናሉ። በዚህ በሁለቱ መለየት ይቻላል ማለት ነው። ሌላኛው ደግሞ ስቴኒንግ ላይ ነው። ስቴኒንግ ላይ ALL ለPAS ስቴኒንግ ፖዚቲቭ ነው የሚሆነው፣ ለTDTም ፖዚቲቭ ነው የሚሆነው። ነገር ግን ለMPO ለሱዳን ብላክ ቢ ስቴኒንግ እንዲሁም ለስፔሲፊክ ስተሪዝ እና ለነን ስፔሲፊክ ስተሪዝ ደግሞ ስቴኒንጎች ኔጌቲቭ ይሆናሉ። በዚህ መለየት ይቻላል ማለት ነው ከኤኤምኤል ጋር። ታዲያ እዚህ ጋር BALL እና TALL ስንል ምን ማለታችን ነው? ቅድም ስንነሳ አኪዩት ሊምፎብላስቲክ ሉኪሚያ ላይ ከሊምፎይድ ኦሪጂን የሚመነጩ ሴሎች ገና ማቹር ሳያደርጉ ኢማቹር ስቴጅ ላይ ያሉ ብላስት ላይ ያሉ ወደ ደም ዝውውራችን ይለቀቃሉ ብለናል። ስለዚህ እነዚህ ሴሎች ገና ወደ ቢ ሊምፎሳይት ወይም ወደ ቲ ሊምፎሳይት ሳይቀየሩ ኢማቹር ስቴጅ ላይ እንዳሉ ነው ወደ ደም ዝውውራችን የሚለቀቁት። ታዲያ ይሄ ኢሚኖፌኖታይፒንግ የምንለው በፍሎ ሳይቶሜትር የሚሰራው ሜተድ ግን ላይኒንጉ የትኛው ነው የሚለውን ለመለየት ይረዳናል። ስቲል እነዚህ ብላስቶች ከቢ ላይኔጅ ነው የመነጩት፣ ማለትም ማቹር ሲያደርጉ ወደ ቢ ሊምፎሳይት ነው የሚቀየሩት ወይስ ከቲ ላይኔጅ ነው የመነጩት ማቹር ሲያደርጉ ወደ ቲ ሊምፎሳይት ነው የሚቀየሩት የሚለውን ለመለየት እንድንችል ማለት ነው። እነዚህ ብላስቶች ላይኒንጋቸውን የሚያሳይ አንዳንድ ፕሮቲን እና አንቲጂኖችን ስለሚይዙ
በሚኖ ፌኖታይፒንግ ጊዜ ላይ ፍሎ ሳይቶሜትርን በመጠቀም እነዚህ CD19 22 10 3 5 7 ያልናቸውን ማርከሮች ዲቴክት በማድረግ BALL ወይም TALL ብሎ ዲፍረንሺየት ለማድረግ ይረዳናል ማለት ነው። የመጨረሻው ደግሞ የALL ክላሲፊኬሽን ነው። ALLን በFAB ክላሲፊኬሽን ለሶስት እንከፍለዋለን። የመጀመሪያው L1 L2 እና L3 የምንለው L1 የምንለው ስሞል እና ዩኒፎርም የሆኑ ሊምፎብላስቶች የሚታይበት ነው። L2 ደግሞ የምንለው ተለቅ ይላሉ ነገር ግን ቫሪያብል የሆነ የተለያየ ሳይዝ ያላቸውን ሊምፎብላስቶች የምንመለከትበት ነው። L3 ደግሞ የምንለው በርኪት ታይፕ እንለዋለን። ይሄ የክሮሞዞም 8 እና 14 ላይ ያሉ ጂኖች ትራንስሎኬት በማድረጋቸው በመቀየራቸው የሚፈጠር ሊኩሚያ ነው ማለት ነው። ስለዚህ ለሶስት እንከፍላቸዋለን። አሁን ወደ AML እንሂድ ወይም አኪዩት ማይሎይድ ሊኩሚያ። አኪዩት ማይሎይድ ሊኩሚያ ደግሞ ስንል የማይሎይድ ኦሪጂን ያላቸው ነጭ የደም ሴሎች ማቹር ሳያደርጉ ኢማቹር ስቴጅ ላይ እንዳሉ ወደ ደም ዝውውራችን የሚለቀቅበት የካንሰር አይነት ነው ማለት ነው። ቅድም ነጭ የደም ሴሎችን ለአምስት ከፍለናቸዋል። ኒትሮፊል፣ ኢዝኖፊል፣ ባዞፊል፣ ሞኖሳይት እና ሊምፎሳይት ብለን። ስለዚህ ከሊምፎሳይት ውጪ ያሉት እነዚህ ኒትሮፊል፣ ባዞፊል፣ ኢዝኖፊል እና ሞኖሳይት የምንላቸው የማይሎይድ ኦሪጂን አላቸው። ስለዚህ እነዚህ ማቹር ሳያደርጉ ብላስት ስቴጅ ላይ እንዳሉ ወደ ደም ዝውውራችን ይለቀቃሉ ማለት ነው። የማይሎይድ ብላስቶች ከሊምፎብላስቶች አንፃር በሳይዝ ይተልቃሉ። ኒውክለስ አላቸው። ፕሮሚናንት የሆነ ኒውክለስ አላቸው። እንዲሁም ፋይን የሆነ ክሮማቲን አላቸው። AML ላይ ደግሞ አወር ቦዲስ አንደኛው የሚታይበት ወይም አይደንቲፋይ የሚደረግበት ነው። አወር ቦዲስ የምንለው ሳይቶፕላዝም ውስጥ ነው የሚገኙት። ቀይ ወይም ፒንክ አይነት ቀለም ሊኖራቸው ይችላል። እንደ መርፌ የሚመስል ቅርጽ ያላቸው ሮድስ አይነት ሼፕ ያላቸው ናቸው። ስለዚህ እንደነዚህ አይነት ነገር እንመለከታለን። አወር ቦዲስ ከተመለከተን ታካሚያችን የተገኘበት አኪዩት ማይሎይድ ሊኩሚያ ነው ማለት ነው። የAML FAB ክላሲፊኬሽን ጋር ስንመጣ በውስጡ 8 ይይዛል። ከMO እስከ M7 ይይዛል ማለት ነው። እዚህ ጋር ዝርዝሩን ከነስሙ አስቀምጠላችኋለሁ። አንድ ታካሚ በAML ሲያዝ ከሚያሳዩ ምልክቶች ውስጥ ከፍተኛ ወይም አስጊ የሆነ ደም ማነስ፣ በጣም ቶሎ መድማት፣ የድድ ያፍንጫ ሊሆን ይችላል፣ ብቻ ቶሎ መድማት፣ እንዲሁም ደግሞ መሰረታዊ የሆነው የድድ ማበጥ፣ መሻከርና መተለቅ ይጠቀሳል። አሁን ወደ ላብራቶሪ ኢንቨስቲጌሽኑ እንሂድ። ወደ ላብራቶሪ ኢንቨስቲጌሽን ስንሄድ የመጀመሪያው CBC ነው። CBC ላይ ነጭ የደም ሴል መጠኑ ከፍተኛ ወይ ኖርማል ወይ ዝቅተኛ ሊሆን ይችላል። ነገር ግን ሄሞግሎቢናቸው በጣም አነስተኛ ነው። ፕላትሌት መጠናቸውም ዝቅተኛ ይሆናል። ይህንን ካየን በኋላ ቀጣይ ሞርፎሎጂ ቼክ ይደረጋል። ሞርፎሎጂ ላይ ብዙ ብላስቶችን እንመለከታለን። የኤምኤል እና የኤኤልኤል ብላስቶች ልዩነቱን እዚህ ጋር በሰንጠረዥ አስቀምጥላችኋለሁ። ከነዚህ ብላስቶች በተጨማሪ ኤምኤልን ለመለየት የምንጠቀመው አወር ቦዲስ የምንለው ነው። አወር ቦዲስ ማለት ሳይቶፕላዝም ውስጥ የሚገኙ ኢንክሉዥን ናቸው። እነዚህ እንደ መርፌ አይነት ነገር ነው የሚመስሉት። ሮድ አይነት ሼፕ አላቸው። ቀለማቸው ወደ ፒንክ ወይም ቀይ ይጠጋል። ይሄንን አወር ሮድስ ወይም አወር ቦዲስ የምላቸው መመልከት ኤምኤልን ለመለየት አንደኛው ክራይቴሪያ ሊሆን ይችላል ማለት ነው። በቀጣይ ደግሞ ስቴኒንግ ነው። ስቴኒንግ ላይ ኤኤምኤል ጊዜ ላይ ለኤምፒኦ ለሱዳን ብላክ ስቴን ለስፔሲፊክ ኢስተሬዝ እና ለነን ስፔሲፊክ ኢስተሬዝ ፖዚቲቭ ይሆናሉ። ነገር ግን ኤኤምኤል ለፒኤስ ስቴኒንግ ፖዚቲቭ አይሆንም፣ ኔጌቲቭ ነው የሚሆነው ማለት ነው። ኤኤልኤል እና ኤኤምኤልን ሰመራይዝ ስናደርገው ኤኤልኤል የምንለው ሊምፎይድ ኦሪጂን ያላቸው ነጭ የደም ሴሎች ገና ማቹር ሳያደርጉ ብላስት ፎርም ላይ እንዳሉ ወደ ደም ዝውውራችን ሲለቀቁ ነው። ኤኤልኤል ፖዚቲቭ የሚሆንበት ስቴኒንግ ፒኤስ እና ታት የምንለው ነው። ኤኤምኤል ደግሞ የምንለው ማይሎይድ ኦሪጂን ላይ ያሉ ነጭ የደም ሴሎች ገና ማቹር ሳያደርጉ ብላስት ፎርም ላይ እንዳሉ ወደ ደም ዝውውራችን ይለቀቃሉ ማለት ነው። እነዚህም ኤምፒኦ፣ ኤስቢቢ፣ ስፔሲፊክ ስተሬዝ እና ነን ስፔሲፊክ ስተሬዝ ላይ ፖዚቲቭ ይሆናሉ ማለት ነው። አሁን ደግሞ ወደ ክሮኒክ እንሂድ። ክሮኒክንም ለሁለት ከፍለናል፣ ሲኤልኤል እና ሲኤምኤል ብለን። ከሲኤልኤል ወይም ከክሮኒክ ሊምፎሳይቲክ ሉኪሚያ ብንጀምር ይሄ የሊምፎሳይቲክ ኦሪጂን ያላቸው ሴሎች ማቹር ካደረጉ በኋላ ወደ ደም ዝውውራችን ግን ሲለቀቁ አብኖርማል ናቸው ወይም ስራቸውን በትክክል ፋንክሽን ማድረግ አይችሉም። ስለዚህ ማቹር ያደረጉ ሊምፎሳይቲክ ኦሪጂን ያላቸው ሴሎች ወደ ደም ዝውውራችን ይለቀቃሉ፣ ነገር ግን ጤነኛ አይደሉም፣ አብኖርማሊቲ ይታይባቸዋል ማለት ነው። እነዚህ የሊምፎሳይቲክ ኦሪጂን ያላቸው የነጭ ደም ሴል አይነቶች ቢ ሊምፎሳይት እና ቲ ሊምፎሳይት የምላቸው በዋነኝነት ይጠቀሳሉ።
ታዲያ ሲኤልኤል በውስጡ 4 ይይዛል። የመጀመሪያው ክሮኒክ ሊምፎሳይቲክ ሉኪሚያ እንለዋለን። ሁለተኛው ሄሪ ሴል ሉኪሚያ፣ ከዛ ቲ ፕሮ ሊምፎሳይቲክ ሉኪሚያ እና የመጨረሻው ቢ ፕሮ ሊምፎሳይቲክ ሉኪሚያ ብለን ለአራት እንከፍላቸዋለን። አንድ ባንድ አጠር አድርገን ስንመለከታቸው ክሮኒክ ሊምፎሳይቲክ ሉኪሚያ የምንለው በዋነኝነት የሚያጠቃው ቢ ሊምፎሳይት የምንላቸውን ነው። ታዲያ እነዚህ ሴሎች ፍራጃይል ስለሆኑ ስሚር በምንሰራበት ጊዜ ሴሎቹ ባንዴ ዲስረፕትድ ይሆናሉ። ስለዚህ ስመጅ ሴል ወይም ሶከር ቦል ሴል የሚለው ይታያል ማለት ነው። ሁሌ ሲኤልኤል ወይም ክሮኒክ ሊምፎሳይቲክ ሉኪሚያ የምንለው ከስመጅ ወይም ሶከር ሴል ከምላቸው ጋር አሶሲየትድ ናቸው፣ እንዳትረሱት። ሁለተኛው ደግሞ ሄሪ ሴል ሉኪሚያ የምንለው ነው። እነዚህ ሴሎች እንደ ሄር ላይክ ፕሮጀክሽን ጸጉር የሚመስል ነገር እዚህ ጋር ፎቶን ትመለከቱታላችሁ። እንደዚህ አይነት ነገሮች ይታያሉ ማለት ነው። በተጨማሪም አንዳንዴ ፍራይድ ኤግ አፒራንስ እንላቸዋለን። በሄሪ ሴል ሉኪሚያ ጊዜ ላይ ፓንሳይቶፔኒያ የምንለው ይከሰታል። ፓንሳይቶፒያ ማለት ሶስቱም ማለትም ነጭ የደም ሴል፣ ቀይ የደም ሴልና ፕላትሌት በትክክል ፎርም እየተደረገ መቅኒያችን ውስጥ በሚገባው መጠን እየተመረተ ስላልሆነ ዝቅተኛ ይሆናል። ሶስቱ አንድ ላይ ሲቀንስ ፓንሳይቶፔኒያ እንለዋለን። ይሄ በዋነኝነት ይከሰታል። በተጨማሪም የጣፊያ ማበጥ ወይም ስፕሊኖሜጋሊ እና ድራይት አፕ አፒራንስ ኦን ቦን ማሮ ይታያል ማለት ነው። ለሄሪ ሴል ሉኪሚያ ደግሞ አንድ ስፔሻል ስቴን አለ which is ትራፕ እንለዋለን። ለቲአርኤፒ ስቴን ሄሪ ሴል ሉኪሚያ ላይ ፖዚቲቭ ይሆናል። ሶስተኛው ደግሞ ቢ ፕሮ ሊምፎሳይቲክ ሉኪሚያ የምንለው ነው። ቅድም ሲኤልኤል ወይም ደግሞ ክሮኒክ ሊምፎሳይቲክ ሉኪሚያ ላይ በዋነኝነት ቢ ሊምፎሳይቶችን የሚያጠቃ ሉኪሚያ ወይም የደም ካንሰር ነው ብለናል። እዚህ ጋር ቢ ፕሮ ሊምፎሳይቲክ ሉኪሚያ ላይ ከሲኤልኤል አንጻር እዚህ ጋር የሚታዩት ቢ ሊምፎሳይቶች ትንሽ ኢማቹር ይሆናሉ። ስለዚህ በሳይዝም ይተልቃሉ፣ ኒውክለስም ይታያቸዋል። ታካሚው በዚህ ሲጠቃ WBC ወይም የነጭ የደም ሴሉ ቁጥር ከፍተኛ ይሆናል። ቲ ፕሮ ሊምፎሳይቶች ደግሞ እዚህ ጋር የቲ ሊምፎሳይት ኦሪጂን ያላቸው ሴሎች ናቸው። በደም ማቹር አያደረጉም ማለት ነው። ኢሚኖ ፌኖታይፒንግ ላይ ቲ ፕሮ ሊምፎሳይቲክ ጊዜ ላይ CD5 እና CD7 የምንላቸው ማርከሮች ላይ ፖዚቲቭ ይሆናል። በቲ ፕሮ ሊምፎሳይቲክ ጊዜም ስኪን ሌዥን የምንለው ይታያል ማለት ነው። ሲኤልኤል ላይ ሰምራይዝ ስናደርገው ውስጡን ለአራት ከፍለናል። ሲኤልኤል የሚታወቀው እንግዲህ በስመጅ ሴል ወይም ደግሞ ሶከር ቦል ሴል በመለው ነው ማለት ነው። ሄሪ ሴል ሉኪሚያ ደግሞ ፍራይድ ኤግ ወይም ደግሞ ሄሪ ላይክ ፕሮጀክሽን ይኖረዋል። ለቲአርኤፒ ለምንለው ስቴኒ ፖዚቲቭ ይሆናል። ፕላስ ደግሞ ፓንሳይቶፔኒያ የምንለው ይታያል ማለት ነው። ቢፒኤልኤል ደግሞ የምንለው ኢማቹር የሆኑ ቢ ሊምፎሳይቶች የሚታይበት ነው። ከሲኤልኤል አንጻር ትንሽ በሳይዝ ተለቅ ይላሉ፣ ኒውክለስም ይይዛሉ። ቲፒኤልኤል ደግሞ የምንለው ከቆዳ ወይም ከስኪን ሌሽን ጋር ይያያዛል። ቲ ሊምፎሳይቶች ማቹር ሳያደርጉ ሲቀሩ ነው ማለት ነው። ሲኤልኤል ወይም ክሮኒክ ሊምፎሳይቲክ ሉኪሚያ ላይ ከፍተኛ የሆነ የነጭ የደም ሴል ቁጥር ይታያል። የመጨረሻው ደግሞ ሲኤምኤል ወይም ክሮኒክ ማይሎይድ ሉኪሚያ የምንለው ነው። ይህ የሚከሰተው በፊላዴልፊያ ክሮሞዞም አማካኝነት ነው። ፊላዴልፊያ ክሮሞዞም ማለት ክሮሞዞም ቁጥር 9 እና 22 ላይ ያሉ ጂኖች ትራንስሎኬት ያደርጋሉ ወይም ይቀያየራሉ። ይሄ ልውጥ በሚፈጠርበት ጊዜ ያለ ገደብ ማይሎይድ ኦሪጂን ያላቸው ነጭ የደም ሴሎች ይመረታሉ ማለት ነው። ከዚህ ጋር ተያይዞ የጉበትና የጣፊያ ማበጥ ወይም ሄፓቶስፕሊኖሜጋሊ የምንለው ይከሰታል። ሲኤምኤል 3 ስቴጆች አሉት። የመጀመሪያው ኢኒሻል ፌዝ ነው። ሁለተኛው አክስሌሬትድ ፌዝ ነው። ሶስተኛው ደግሞ ብላስት ክራይሲስ የምንለው ነው። ሲቢሲ በሚሰራበት ጊዜ በሲኤምኤል ወይም በክሮኒክ ማይሎይድ ሉኪሚያ ጊዜ ላይ ባዞፊል እና ኢዝኖፊል የምንላቸው የነጭ የደም ሴል አይነቶች በከፍተኛ መጠን ይጨምራሉ፣ ቁጥራቸው ከፍተኛ ይሆናል። ሞርፎሎጂ ላይ ባዞፊል እንደ ዳርክ ብሉ አይነት እድገት አላቸው። ኢዝኖፊል ደግሞ እንደ ሬድ ኦሬንጅ አይነት ይታያል ማለት ነው። ኢዝኖፊል እና በተለይ ደግሞ ባዞፊል በከፍተኛ መጠን መመልከት አንዱ ክሮኒክ ማይሎይድ ሉኪሚያ ለመለየት ከምንጠቀምበት ውስጥ ነው ማለት ነው። ሌላው ደግሞ ሞለኪላር ቴስቲንግ ነው። ይሄ ቅድም ጅን 9 እና 22 ያልናቸው ትራንስሎኬት አድርገዋል ወይስ አያደረጉም የሚለውን ቼክ የምናደርግበት ማለት ነው። በአጠቃላይ ሲኤምኤልን እንደዚህ ዲፍረንሺየት እናደርገዋለን። ቆይታ ጥሩ እንደነበር አስባለሁ። ሉኪሚያን ባጭሩ ለእናንተ እንደዚህ አቅርቤላችኋለሁ። በተለይ ሉኪሚያስ ብናቃቸው ኤልኤል፣ ኤኤምኤል፣ ሲኤልኤል እና ሲኤምኤል ምንድናቸው የሚለውን እንደዚህ አጠርና ቀለል አድርገን ለእናንተ አቅርበናል ማለት ነው። የተፈጠረባችሁን ማንኛውም ጥያቄ
ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ካልሆነም ደግሞ ዲስክሪፕሽን ላይ ሊንክ ማድረግላችሁ ቴሌግራም ግሩፕ አለ። እዛ ላይ እየገባችሁ መወያየት እንችላለን። ይህንን ቪዲዮ በደንብ ለሚጠቅሙ ሰው ሁሉ እንድታደርሱ፣ ሼር እንድታደርጉ፣ ሰብስክራይብ፣ ላይክ እንድታደርጉ እጠይቃችኋለሁ። በተጨማሪም ደግሞ ቪፒኤን እያበራችሁ እንድትመለከቱና ስራችን እንድታበረታቱ አሁንም በትህትና ጠይቃለሁ። በቀጣይ ቪዲዮ ደግሞ የኤግዚት እና የሲኦሲ ጥያቄዎችን ሰምራይዝ አድርገን ወደ እናንተ ለማድረስ እንሞክራለን። በቀጣይ ቪዲዮ እስከምንገናኝ ድረስ እግዚአብሔር አሁንም የሁላችንም ጤና ይጠብቅ እያልኩኝ አመሰግናለሁ።